ጸልዩልኝ። እኔ ኢትዮጵያ ህዝብ አንድ የሚማጸነው ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ዛሬ ይዤላችሁ የመጣሁት መረጃ ተወዳጁ ሁላችንም የምናከብረው የምንወደው የምናደንቀው እንደሱ ሆነን እያለን የምንመኘው የድሆች አባት ማስተር አብነት በጸና ታሟል። ሐኪሞቹስ ምን አሉት? አሁንስ ምን ደረጃ ላይ ነው ያለው? ያሉትን መረጃዎች ወደ እናንተ ለማድረስ በስቱዲዮ ተገኝቻለሁ። አብራችሁ ይቆዩ። እንግዲህ ማስተር አብነት በእውነት ኮሽ ባለበት ቦታ በሙሉ ፈጥኖ የሚደርስ በአንደኝነት ደረጃ እዚህ አካባቢ እኮ አደጋ ተከሰተ ከተባለ ገና ዜናው ሳይነገር እሱ እዛ ቦታ ላይ ተገኝቶ ነው የምናየውና ሰዎች መታከሚያ አጥተዋል፣ በራቸውን ዘግተው እያለቀሱ ነው ሲባል እዛ ቤት ዘው ብሎ ገብቶ እንባቸውን የሚያብስ ምርጥ የሆነ ልጅ ነው። እዚህ ቤት እኮ እምትበላው እምትጠጣው ጧሪ ቀባሪ የሌላች እናቶች አሉ ሲባል ከብቶ አንኳክቶ ምንድነው የሚያስፈልገው ብሎ በጣም እንግዲህ ከሱ እጅ የሚጠብቁ ምን ነው ቀርህብን፣ ምን ነው ቆይህብን የሚሉት በየወሩ እየሄደ ሲያደርሳቸው ወይ በየሁለት ወሩ እየሄደ ሲያደርሳቸው ማስተር እየቆይህብን እኮ የሚሉት በየወሩ የምግባችንን ያመጣልናል ብለው የሚጠብቁ የወር ደሞዝ ልክኛ ስራ ሰርተን የወር ደሞዛችን ደረሰ ብለን እንደምንጠብቅ ማስተር አብነት ይመጣል ብለው በራቸውን የሚያዩ በጣም ብዙ እናቶች በጣም ብዙ ምስኪኖች አሉ። በእውነት ይሄ ድንቅ ልጅ ደግሞ ዛሬ ታሟል። ለብዙዎች የደረሰ ብዙዎችን ያሳከመ በጣም የሚገርመው በጣም የሚደንቀው በጣም በቃ እኔ ራሴ ግራ ያስገባኝ ነገር ምንድነው? ይሄ ሰው ፍጡር ነው ወይ ለማለት ራሱ የተቸገርኩበት ጥያቄ ምንድነው? ታሞ ውጭ ሀገር ሄዶ መታከም እንዳለበት ተነግሮት የውጭ ሀገር ሰዎች ፕሮሰስ ጀምረውለት እሱ ምንድነው ያለው? አሁን ውጭ ሀገር ሄጄ እስከምታከም 1 ወር ምናምን አለኝ። ያንን ወሩን ግን ብዙ የታመሙ ሰዎች ስላሉ ለነሱ እርዳታ እናሰባስባለን። በጣም የሚገርም ንግግር እኮ ነው። በቃ ይሄ ምን ትሉታላችሁ? ሰው ታሞ ሄደ ውጭ ሀገር መታከም አለብህ፣ እዚህ ሀገር አይቻልም ሕክምና ተብሎ እንዴ የራስን ሕክምና ብር አሰባስበህ ቶሎ እንዲህ ብለህ የምትወጣበትን ነው እንጂ የታመሙ ሰዎች አሉ ወረፌ እስከሚደርስ እነሱን ላሳከም። ይሄ እኮ ከአይምሮም በላይ ነው በእውነት። ያውም በዚህ ጊዜ የተገኙ ሰው አውሬ በሆነበት ጊዜ የተገኙ እንቁ ሰዎች አሉ። ቢኒያም መቅዶኒያ፣ ማስተር አብነት ሰው አይደሉም እነዚህ የሰው መልአክ ልበላቸው አይዶን ነው እንትን እንዳይልብኝ እንጂ በእውነት በጣም ምርጥ ሰዎች ለሰው የሞቱ ራሳቸውን ለተጎዳዝ መስዋዕት ያቀረቡ እለት በእለት የሚቃጠሉ እለት በእለት። ቢኒያም መቅዶኒያም እንግዲህ በጣም በጸና እንደታመመ በተደጋጋሚ ጊዜ ረጅም መቆም እንደማይችል ሰይፉ ሲያሰባስብ ለምስጋና በግድ እንደሚቆም ምናምን እዛው ተናግሯል። መቼም ሰምታችኋል እዛ ሲናገሩ። ማስተር አብነትም እንግዲህ አሁን ይሄው እየከሳ ይሄ ልጅ ምንድነው ምናምን እዛም ስለሚል እኮ ነው ምግቡ በሰዓቱ ስለማይበላ ነው የተራቡትን እያየ አብሮ እያለቀሰ ነው ሰውነቱ እንደዚህ ሆኖ ምናምን እላለሁ። ሰውነቱ እየቀነሰ ነው ለካ ታሟል። ከታመመ 1 ዓመት ይቅርታ 1 ዓመት ከ5 ወር ምናምን አካባቢ ሆኖታል ከታመመ። እኛ የሰማነው ግን ዛሬ ነው። እንደሱ የታመሙትን ግን ሺዎችን ፈውሷል በዚህ ዓመት ውስጥ። እዚህ ላውንም እኮ 10 ምናምን ሰዎችን ገና እንፈውሳለን እስከሚሄድ ገና እንሰራለን አለ እኮ። የሚገርም እኮ ምን አይነት ፍጡር ነው ይሄ! እንግዲህ የበሽታው መነሻ እንደው ያሬድ ነጉ ዩቲዩብ ተዘጋ መሰለኝ እንጂ ተዘጋ ሲሉ ሰማው እንጂ የበሽታው መነሻ ያሬድ ነጉ ዩቲዩብ የሰራ ጊዜ ጎፋ በመሬት ናዳ በተናወጠች ጊዜ የመጀመሪያውን ሰው እዛ ቦታ ላይ ቀድሞ የደረሰ ማስተር አብነት ነው። ሌላ ማን ሊሆን ይችላል? ማስተር አብነት በዛ ሰዓት ያሬድ ነጉም ሄዶ ነበር። ያሬድ ነጉ ሲያወራ ምንድን ያለው? ወይ ደግሞ ሌላ ሰው ብቻ ያሬድ ነጉ ቪዲዮ ለቆት ነበር በሰዓቱ። ቪዲዮ አሁን ያሬድ ነጉ በሰዓቱ ዛ ጎርፍ ናዳ በተከሰተበት ሰዓት ላይ ያሬድ ነጉም ሄዷል እና ምግቦች ምናምን ጭኖ ሄዷል። አብረው ከማስተር አብነት ጋር ሰጥተዋልና ያሬድ ነጉ ሲያወራ ይመስለኛል። ዩቲዩብ ላይ ግን ተለቋል። ያሬድ ነጉ ዩቲዩብ ላይ ወርቋል። ማስተር አብነት በስራ ብዛት በጫና ብዛት አሞት ወደቀ የሚባል ነገር ካልተሳሳትኩ እዛ ቪዲዮ ላይ አይቻለሁ። የዛን ጊዜ የተሰራ ቪዲዮ ላይ
እንግዲህ አስቡት የዛን ጊዜ ጀምሮ አመት ከ5 ወር ስቲል አሁንም ውጭ ሄደህ መታከም አለብህ ተብሎ ማሳከማቸው ሰዎች አሉ ገና ወረፋ እስከሚደርስ ይያለ የሚሰራ ሰው ነው። የሚያስፈልገኝ ጸሎታችሁ ነው በየእምነታችሁ ያላችሁ ሰዎች ሁላችሁም ጸልዩልኝ ብሎ የቆመ ሰው ነው። ቢኒያም መቅዶኒያን ብናየው እግዚአብሔር ይመስገን ያደሉ የምትሰሩት እናንተ ናችሁ እኔ ምንም አላደርግም ሸክሙን ኩባችሁ ይያለ እንትን የሚል ሰው ነው። ናይዳ አይደንቃችሁ ሰው እየታመመ እየቆሰለ እየደከመ ቁጭ ማለት አቅቶት ቆሞ ማውራት እያቃተው ስንት ነገር እየሰራ አይ ቆይ ደህና ነኝ እኔ ከኔ ባሴ ታመመ አለ አይ ደህና ነኝ እኔ ቆይ ከኔ ባሴ ራበው አለ ምናምን ምን አይነት መባረክ ነው? ምን አይነት ድንቅነት ነው? ምን አይነት ድልነት ነው? ለዚህ ለከንቱ ዓለም በነገራችን ላይ እቺን ቪዲዮ ሪከርድ እያደረኩ ወደ እናንተ ትደርሳለች አደርስም ማንም አያውቅም። ምናልባት ሪከርድ እያደረኩ እዚሁ በቃ መቼ የኮንትራት ጊዜያችን ነች ግን የገባው የተባረከ ግን እቺን የኮንትራት ጊዜ በጥሩ ሁኔታ ይሰጣታል። እና ፈጣሪ ሆይ እንደው እነዚህ ብርቅ ልጆችን ማርልን በእውነት ማርልን። ሰው አውሬ በሆነበት ወንድሙን በሚገልበት በሚያሳድድበት በሚያስርበት በሚያንገላታበት ህፃናት በሚደፈሩበት ህፃናት ዕለት በዕለት በሚሰረቁበት በዚህ አውሬ በሆነች ዓለም ውስጥ ራሳቸውን መስዋዕት የሚያደርጉ ራሳቸውን መስዋዕት አድርገው የሚሰጡትን ወገኖቻችንን ማርልን። ያሳዝኑኛል። አው ቢኒያም ሳይ ያሳዝነኛል። ማስተራብነት ሳይ ያሳዝነኛል። አሉ ሌሎቹም በጣም እንትን የሚሉ ግን እነዚህ ሰዎች ይለዩብኛል። በቃ ይለዩብኛል። ውርድ ብሎ ነው የምታያቸው። አሉ መልካም እኮ በጎ የሚሰሩ አሉ አይደል? ማነው በሰይፉ በቅርብ ጊዜ በሰይፉ ምን የቀረበው የነሱ ምግብ አስፋልት ላይ ሲበሉ ነው መልእክተኛው ጎንበስ ብሎ አብሮ ከነሱ ጋር ውጭ የሚበላ አሉ። ግን እነዚህ ቢኒያም መቅዶኒያና የአብነት ግን በቃ እኔ እንጃ በቃ የሆነ ራሳቸውን ይሰጡ ናቸው። ሰው የለበሱትን አውልቆ የሚሰጡ ናቸው። የሚሰጡ ሲያጡ እኮ ሰጥተው አብነት በጣም ነው ብዙ ቦታ አይቼዋለሁ። ሰጥቶ በቃ ግራ ሲገባው ውስጡ ኪሱ ምናምን ገብቶ ብር ሲያጣ ራሱ ጃኬቱን አውልቆ በጣም 2-3 ጊዜ ጃኬቱን እያወለቀ ሲሰጣ አይቻለሁ። አስባችሁታል? ግን እቺ ጃኬትማ ቆይ አንድ አይታይቶ የተወሰነ ቀን መለበስ አለባት። ቼን ጃኬትማ አልሰጥም። እንደዛ ነው የምንለው እኛ። እሱ ኪሱ ገባ ብሩን ሰጠ ምንም ግን በቃ ምንም ሰጥቶን በቃ ምንም ነገር አልጥም ሲለው በእውነት ጃኬቱን ሁልቅ አደረገና ጃኬቱን ሲሰጥ ለእናቶች አይቻለሁ። እና የተባረከ ልጅ ሁላችሁንም ጸልዩልኝ፣ ድረሱልኝ፣ ከጎን የሆኑ በጸሎታችሁ ብሏል። ጎፈንድሚ ለመክፈት እንግዲህ ተፍተፍ እያሉ ነው ሰዎች። እሱ የለበትም እዚህ ላይ ግን ለሱ ጎፈንድሚ ለመክፈት አንዳንድ ጽፎችን እያዩ ነው። ሁላችንም ግን እጃችንን ልንዘረጋለት ሁላችንም ለእናቶቻችን ለአያቶቻችን የቆሙ ሰዎች ስለሆኑ ለነዚህ ለው ሰዎች ልንቆምላቸው ልናኮራቸው አላችሁ አይዟችሁ ልንላቸው ግድ ነውና ፈጣሪ ምሕረትን ይላክላችሁ። አይዞ ማስተራብነት ቢኒያም መቅዶኒያ አይዟችሁ። እናንተ የሀገር ቅርስ ናችሁ። እናንተ የሀገር ብርቅዬዎች ናችሁ። እናንተ በክፉ ቀን ሰው አውሬ በሆነ ቀን ጊዜ የተገኛችሁ ሰው ናችሁና ፈጣሪ ምሕረትን ያወርድላችሁ። ያያ ዞላ